ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ለመላው የእስልምና እምነት ተከታዮች በሙሉ እንግዲህ እንኳን ለመውሊድ በዓል በሰላም አደረሳችሁ እያለን የዛሬ ፕሮግራሞቻችንን ነው የምንጀምረው። በዛሬው ዕለት ከያዝናቸው መረጃዎች መካከል እንግዲህ ከሀገር ውስጥ መረጃዎቻችን የኢትዮጵያ አቻቸው ከግብጽ አቻቸው ጋር የሚያደርጉት ጨዋታም ይጠበቃል። ለሱም እንግዲህ ጥሩ ዝግጅት እያደረጉ እንደሆነ እንመለከታለን። ከዚህም በተጨማሪ ወደ ባህር ማዶ እናመራና ደግሞ በርካታ መረጃዎችን እንዲሁ የምንመለከት ነው የሚሆነው። በሀገራት ላይ እንግዲህ የተጠሩ ተጫዋቾች እንዳሉም ይታወቃሉ። እሱን በስፋት የምንመለከት ይሆናል። ከዛም በተጨማሪ ደግሞ የምናያቸው መረጃዎች አሉ። በአውሮፓ ቻምፒየንስ ሊግ እንግዲህ ያልተጠበቁ ተጫዋቾች ወደ ስብስቡ መካተታቸው ነው መረጃዎች እያሳዩም የሚገኙት። ከነዚህም መካከል እንግዲህ እነ ማክስ ዶማንና እንዲሁም ደግሞ ሪዮ ኑጎማ መካተታቸው መረጃዎች እያሳዩም ይገኛሉ። እሱንም በስፋት የምንመለከት ነው የሚሆነው። ከክለቦቻችሁ ጋር እንግዲህ ሰፋ ያለ መረጃን ይዘንላችሁ ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዋሊያዎቹ በካይሮ የመጀመሪያ ልምምዳቸውንም ሰርተዋል። ለዓለም ዋንጫ ማጣሪያ ወደ ግብጽ ያመራው የኢትዮጵያ ብሔራዊ ቡድን በካይሮ የመጀመሪያ ልምምዱንም ሰርተዋል። ብሔራዊ ቡድኑ ልምምዱን ባረፈው ጁዌል ስፖርት ሲቲ ሪዞርት ኦሎምፒክ ሴንተር የልምምድ ማዕከል ከምሽቱ 12 ሰዓት እስከ 1 ሰዓት ተኩል ልምምድ መስራቱን ነው በትላንትናው ዕለት የተመለከት ነው። በልምምድ ወቅት ሁሉም የብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ መሆናቸውን ማወቅ ችለናል። ዋሊያዎቹ የዓለም ዋንጫ ማጣሪያ የምድብ ጨዋታቸውን አርብ ምሽት 4 ሰዓት ከግብጽ ጋር ካይሮ ኢንተርናሽናል ስቴዲየም ላይ የሚጫወቱም ይሆናሉ። በዚህ ጨዋታ ላይ እንግዲህ ሁለቱም እየዛቱም ነው የሚገኙት። የኢትዮጵያ ብሔራዊ ቡድን በተለይም እንግዲህ የህዳሴ ግድብ በአሁኑ ሰዓት ላይ ለመጠናቀቅ ከጫፍ መድረሱ እንዲሁም ደግሞ ሊመረቅ ትንሽ ቀናት መኖሩን ተከትሎ እንግዲህ የግብጻቸውን እንዲሁ በዚህ ጨዋታ ላይ በማሸነፍ ታሪክ መስራት እንፈልጋለን ሲሉ የተናገሩ ሲሆን ግብጾችም በተቃራኒው እንግዲህ በአሁኑ ሰዓት ላይ ይህን ጨዋታ በማሸነፍ ማረጋገጥ እንፈልጋለን በሜዳችን እያሉም ይገኛሉ። በጨዋታው ላይ እንግዲህ ሙሐመድ ሳላ እንዲሁም ደግሞ ኦማር ማርሙሽ ይሰለፋሉ ተብሎም ይጠበቃል። እነዚህ ሁለቱ ተጫዋቾችም ከብሔራዊ ቡድናቸው ጋር ልምምድም እየሰሩም ይገኛሉ። ይህ ጨዋታ በበርካቶች ኢትዮጵያውያን ዘንድ እየተጠበቀም ይገኛል። እኛም እንግዲህ ከወዲሁ መልካም ምኞትን የምንመኝ ነው የሚሆነው። መድፈኞቹ ማክስ ዶማንን በስብስባቸው ውስጥ አካተዋል። የሰሜን ለንደኑ ክለብ አርሰናል ወጣቱን አማካይ ማክስ ዶማንን በአውሮፓ ቻምፒየንስ ሊግ ስብስባቸውም አካተዋል። የ15 ዓመቱ ተጫዋች ማክስ ዶማን በአርሰናል የ23 ተጫዋቾች የመጀመሪያ ስብስብ ውስጥ መካተትም ችሏል። ተጫዋቹ በቀጣይ ህዳር ወር 16 ዓመታት ሳይሞላው በውድድሩ ተሰልፎ የሚጫወት ከሆነ በእድሜ ትንሹ ታሪክ መስራት የሚችል ተጫዋች መሆኑ ነው እየተገለጸም የሚገኘው። በአውሮፓ ቻምፒየንስ ሊግ ውድድር የተቀመጠ የእድሜ ገደብ አለመኖሩን ዩኤፋም አሳውቋል። መድፈኞቹ በአውሮፓ ቻምፒየንስ ሊግ ሰበሰባቸው ሁሉም አዲስ ፈራሚዎችንም ማስመዝገብ ችለዋል። ብራዚላዊ የፊት መስመር ተጫዋች ነው ጋብሪኤል ጂሰስ በበኩሉ በስብስቡ ሳይካተት የቀረ የቀድሞ የአርሰናል ተጫዋች መሆኑንም ነው የተገለጸው። የተጫዋች እስካሁን ድረስ እንግዲህ ከጉዳቱ አለመነሳቱን ተከትሎ አንድም እንዲሁ እንዲቀነስ ያደረገው ምክንያት እንደሆነ በርካቶችም እያነሱም ይገኛሉ። ጃኮቭ ኪቪር ይናገራል። ፋብሪዚዮ ሮማኖ ሂርዊጎ ብሎ ይፋ አደረገ። እናም ብዙ የእንኳን ደስ አለ መልእክቶች ጥሪዎችን መቀበልም ጀመርኩ። ልምምድ ልንጀምር ስንል የአርሰናል ተጫዋቾች በስልካቸው ላይ አይተውት ዝውውር ከተጠናቀቀ ለምን ማሊያውን ለብሼ ልምምድ እያደረኩ እንደሆነም ጠየቁኝ ሲል ይናገራል። ነገር ግን በአሁኑ ሰዓት ላይ እኔ ፊርማውን እስካለቀኩኝ ድረስ እዚሁ እገኛለሁ፣ በዚህም አብረን እንሰራለን ብዬ መለስኩላቸው። ከነሱ ጋርም ጥሩ ጊዜ በስተመጨረሻ ማሳለፍ እችላለሁ ሲል እንዲሁ መናገርም ይችላል። ጃኮቭ ኪቪር ቪክተር ዮከረስ ከሊቨርፑል ጨዋታ ጋር ስላደረገው ጨዋታ ሲናገር እንግዲህ በሜዳ ላይ ካልሆንክ ስለ ጨዋታው ሁኔታ አስተያየት መስጠት ቀላል ነው፣ ነገር ግን ነገሮች እንደፈለከው መቆጣጠር ከባድ ነበር ሲል ነው የተናገረው። በመከላከል ላይ ጥሩ የሆነ አቋም አሳይተናል፣ እናም ብዙ እድሎችን አልተጠቀምናባቸውም። በማጥቃቱ ላይ ግን እየተሻለ ለመሆን እየጣርን ነበር ሲል የተናገረ ሲሆን በጨዋታው ላይ ሁሉም ነገር ፍጹም ሆኖ መገኘት ቀላል አይደለም ሲል ነበር ሀሳቡንም መስጠት የቻለው። ከባድ ጨዋታ እንደሆነ በርካቶቻችን ተመልክተናል፣ ግን በርካቶቹ ሀሳባቸውን ሲሰጡ ቀለል አድርገው ነው ሲል ሀሳቡንም ሰጥቷል።
በአርሰናል ታሪካዊ ሊባል የሚችል እንቅስቃሴ ያደረገበትን የክረምት የዝውውር መስኮቱን እንዲሁ ስንመለከት ፍጻሜውን ያገኘው የዝውውር መስኮት በአርሰናል የማይፈልጉ አብዛኞቹ ተጫዋቾች ከአርሰናል ፋይናንሻል በሚፈልገው መንገድ በሚያጠናክር መልኩ ባይሆንም ከክለቡ የለቀቁበት በሌላኛው ሳይድ ደግሞ በክለቡ ያለውን የስኳድ ዴብዝና ጥራት በትልቁ ያሻሻለበት ነው። በተወሰነ መልኩ ግን የግራ መስመር አጥቂ ላይ ጥያቄ የተነሳ ቢሆንም አሁንም እንግዲህ ጥሩ እንቅስቃሴ ማድረግም ችሏል። ዝውውሩን ከ10.9.5 የሚሰጠው ሲሆን በግለሰብ ደረጃም የክረምቱ አርሰናል ምርጥ ፈራሚዎች አንደኛ ማርቲን ዙቢሜንዲ እንዲህ ደግሞ ኤቤሬቺ ኤዜ ሁሉንም እኩል አንደኛ ሆኖ የተቀመጡ መሆናቸው አንዳንድ መረጃዎች እያሳዩም ይገኛሉ። እነዚህ ሁለቱ ተጫዋቾች በተለይም ማርቲን ዙቢሜንዲ በአማካይ ቦታ ላይ አሁን እየሰራው ያለው ነገር፣ ኤቤሬቺ ኤዜ ደግሞ በእንግሊዝ ፕሪሚየር ሊግ ያለው እጅግ በጣም ጥሩ አቋም አንደኛ ደረጃ ላይ ያስቀመጠው ሲሆን ከተጠበቀው የተሻለ ብቃት አሳይቶ ደጋፊዎችን የሚያስደምመው አንደኛ ማዶኬ፣ ሁለተኛ ደግሞ ክርስቲያን ሞስኬራ ይሆናል ተብሎም ይጠበቃል። የጎላ ተጽዕኖ የማይፈጥርበት ክርስቲያን ኖርጋርድ እንደሆነም ነው የሚጠበቀው። የተጫዋች እድሜው የገፋ መሆኑን ተከትለው እንዲሁም ደግሞ ለቤንችነት እየመጣ መሆኑንም ተከትለው የቀድሞ ብቃቱን ለመድገም ጊዜ የሚወስድበት መላመድም የሚፈልግ የአርሰናል አጫዋቱን ለሱ እንዲመች የሚያደርግ ግዴታ ያለበት ቪክተር ዮኬሬሽ ከተሳለካለት የክለቡ የዋንጫን ጉዞ የሚወሰን ወሳኝ ተጫዋች ሊሆን እንደሚችል ከአሁኑም ግምቶች እየወጡም ይገኛሉ። በደጋፊዎች የሚወደደው ሰርፕራይዝ የሆነ ብቃትን የሚያሳየው ፔሮ ሂንካፔ ሊሆን እንደሚችል እንዲሁ ቅድሚያ ግምቶች በጋዜጠኞች እንዲሁ ደግሞ በጋዜጦች ላይ የወጣ ሲሆን ሰፊ የመጫወት እድሎችን የማያገኝ ግን ደግሞ ምርጥ ባለተሰጥኦ ኬፓ አሪዛባላጋ መሆኑ በርካቶቹም ያነሳሉ። በአርሰናል ከለቀቁ ተጫዋቾች በኤምሬትስ የሚናፈቁ ቶማስ ፓርቴ መሆኑን ቅድሚያ ገምቶች ካሁኑ እንግዲህ በጋዜጦች ላይ እየወጡ የሚገኙ ነገሮችም ናቸው። የክረምት የዝውውር መስኮት ቆይታውን አዳዲስ ፈራሚዎችን በፍጥነት ከስብስቡ ጋር የሚዋሃዱ ከሆነ እንዲሁም ደግሞ የቀድሞ ብቃታቸውን የሚደግሙ ከሆነ የጉዳት እንዲሁም ደግሞ የካርድ መጥፎ ታሪካቸው ዳግም የሚነሳ ከሆነ በጉጉት ለሚጠበቀው ትልልቅ ዋንጫዎች የማሳካት ክብር ሊያበቃቸውም ይችላል። በተቃራኒው ደግሞ የሚፈልገው ውጤት ካልመጣ ሚኬል አርቴታና ባልደረቦቹ ላይ ትልቅ ጫና የሚፈጠር መሆኑ ነው እየተገለጸም የሚገኘው። ውጣ ወረዶችን የሚያሳልፉበት ነገር ግን ደግሞ ብርሃናማውን መንገድ ወደፊት ለፊት እያዩ እንደሚገኙ ጋዜጦች እየገለጹ ሲሆን በአሁኑ ሰዓት ላይ አርሰናሎች እንግዲህ በርካታ ተጫዋቾችን አስመጥተው ጥሩ እንቅስቃሴን እያደረጉ እንግሊዝ ፕሪሚየር ሊግ ክለብ መሆናቸውንም ተመልክተናል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይን ማርክ ሩኒ ይናገራል። አሁን ወይም ደግሞ በፍጹም ለአርሰናል ምናልባት ለአርሰናል ላይሆን ይችላል፣ ነገር ግን አርቴታ ይሄድ ቃል ይሆናል ብዬ ማሰባለሁ። ምናልባትም ብዙ ተጫዋቾቹን እንዲያመጣ የፈቀዱለት ይመስለኛል። ብዙ ገንዘብም አውጥተውለታል ሲልም ይናገራል። ቦርዱ እንዲሁም ደግሞ ደጋፊዎቹ በዚህ አመት ሊጉን እንደሚያሸንፍ እንደሚጠብቁ እገምታለሁ። ስለዚህ ለሱ ትልቅ አመትም ሊሆንም ይችላል ብዬ ማሰባለሁ። ይህ አመት የአርቴታን የቆይታ የሚወስን ይመስለኛል። የዋንጫ ረሃባቸውን የማያስታግስ ከሆነ የመልቀቅ እድሉም ሊሰፋ ይችላል። ነገር ግን ዋንጫዎችን የሚያመጣ ከሆነ በአርሰናል ቤት ትልቁን ሌጀንድነት ሚና መጫወት ይችላል። በተለይም በተጫዋችነት ዘመን እንዲሁም ደግሞ በአሁኑ ሰዓት ላይ ደግሞ በአጥቂ በአሰልጣኝነት ሰፈር እያደረገ የሚገኘው አሰልጣኝ ሚኬል አርቴታ የራሱን ታሪክ በአሁኑ ሰዓት ላይ የማስቀመጥ እድሉን በራሱ እጅ ላይ አስቀምጧል ሲል በፑንዲትነት እያገለገለ የሚገኘው ዋይን ማርክ ሩኒም ይናገራል። ቤንያሚን ሴስኮ ይናገራል። ቀጣይ ወሳኝ ደርቢ ነው የሚጠብቀን ሲል ስለ ማንቹሪያን ደርቢ ነው የተናገረው። የማንቸስተር ዩናይትድ አዲሱ አጥቂ ቤንያሚን ሴስኮ ቡድናቸው በቀጣይ ወሳኝ ጨዋታ እንደሚጠብቃቸውም ገልጿል። ትልቅ ወሳኝ ጨዋታ ነው የሚጠብቀን ሲል ቤንያሚን ሴስኮ በቀጣይ የማንቸስተር ሲቲ ስላለባቸው የደርቢ ጨዋታም ነው የተናገረው። ጨዋታውን ለማሸነፍ በሁለቱም ክለቦች በኩል ተመሳሳይ ጫናም ይኖራል የሚለው ቤንያሚን ሴስኮ ትልቅ ደረጃ ነው ያለው፣ ጨዋታው እጅግ በጣም ትልቅም ይሆናል ሲልም ተናግሯል። የጨዋታዎቹ ደረጃ ከፍ እያለ ነው። ተጫዋቾቹም ጥሩ ደረጃ ላይ ይገኛሉ። የእንግሊዝ ኳስም በዓለም ቀዳሚው ነው። ነገር ግን ለሚጠብቀኝ ነገር ሁሉ ጓግቻለሁ፣ በየቀኑ እየተሻሻልኩ እገኛለሁ ሲል አዲሱ የማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች እንዲሁ ሀሳቡንም መስጠትም ይችላል። በአሁኑ ሰዓት ላይ ሁለታችንም ማለትም ማንቸስተር ሲቲዎችም ማንቸስተር ዩናይትዶችም ጫናዎች ውስጥ ይገኛሉ። ነገር ግን ይህን ጨዋታ ለማሸነፍ ነው ወደ ሜዳቸው የምናቀነው ሲል ቤንያሚን ሴስኮም ይናገራል። ሰር ጂም ራትክሊፍ ለኮቢ ማይኖ መቆየት ትልቁን ሚና እንደተጫወተ መረጃዎችም ያሳያሉ። ባሳለፍነው የክረምት የዝውውር መስኮት ማገባደጃ ወቅት ላይ የኮቢ ማይኖ ከማንቸስተር ዩናይትድ ሊለቅ የሚችልበት እድል እንዳለ በተደጋጋሚ ሲገለጽም ነበር። እንግሊዛዊ አማካይ ከማንቸስተር ዩናይትድ በውሰት ውል ሊለመልቀቅ
ከአንድም ሁለት ጊዜ ጥያቄ ቢያቀርብም እነዚህን ጥያቄዎች በማንቸስተር ዩናይትድ ሰዎች ውድቅ ተደርገውበትም ነበር። ተጫዋቹ ከቅርብ ጊዜ ወዲህ በቂ የመሰለፍ እድል አለማግኘት እንዳላስደሰተው ለማንቸስተር ዩናይትድ አመራሮች እንዲሁም ለአሰልጣኝ ሩበን አሞሪም በግልጽም አሳይቷል። ይህንንም ተከትሎ የማንቸስተር ዩናይትድ ባለ አክሲዮን ሰር ጂም ራትክሊፍ ወዲያውኑ የማንቸስተር ዩናይትድ የበላይ ሰዎች አስቸኳይ ስብሰባ በመጥራት በጉዳዩ አፋጣኝ መፍትሄ እንዲሰጥም ሰጥተዋል። በስብስብ ላይም እንግሊዛዊ ቢሊዮነር ኮቢ ትልቅ ተጽዕኖ ያለው ተጫዋች መሆኑን በመግለጽ እሱን መልቀቅ ምንም አይነት መንገድ ተቀባይነት የሌለው እንደሆነ ማሳየታቸው ነው የተገለጸው። ስብሰባውም ተጫዋቹ ከማንቸስተር ዩናይትድ የሚለቅበት መንገድ እንደሌለ ግልጽ እንዲደረግለት ከውሳኔ መድረስ መጠናቀቁም ተጠቁሟል። ዘገባው የፋብሪዚዮ ሮማኖ መሆኑንም ተመለከተን። ሞርተን ሆጀልማንድ ይናገራሉ። እነርሱ የሚያወሩት የፈጠራ ወሬ ነው ሲል ነው የተናገረው። የስፖርቲንግ ሊዝበኑ አማካይ ሞርተን ሆጀልማንድ በዚህ ሳምንት ለዓለም ዋንጫ ማጣሪያ ጨዋታ ወደ ሀገሩ ዴንማርክ ካምፕ ከመቀላቀሉ በፊት አንዳንድ ጥያቄዎች ተነስተውለትም ነበር። በዚህም የቀድሞ የሩበን አሞሪም ቡድን አምበል በክረምት የዝውውር መስኮት ስሙ በስፋት ከማንቸስተር ዩናይትድ ጋር እንዲሁም ከሌሎች ቡድን ጋር ስለመያያዙ አንዳንድ ነገሮችም አንስቷል። ሰዎቹ የሚያወሩት ሁሉንም ምንም እርግጥ ያልሆነ ነገር ነው። የእኔ እንዲሁም ደግሞ የእነርሱ ሀሳብ አንድ አይደለም። እናም የኔ ሀሳብ በቡሩንዲ የቅድመ ዝግጅት እጅግ በጣም ጥሩ እንቅስቃሴ ማተኮር ላይ ምን ነበር። ሀሳቤ በጨዋታዎች ላይ በመሳተፍ መልሼ ጥሩ አቋም ላይ መገኘትም ነበር። እስካሁን መደምደም የምችለው ነገር ይህ ነው። እናም ሌላ ምንም ነገር አልተፈጠረም ሲል ሀሳባቸውን መስጠታቸውን ነው እንዲሁ መመልከትም የቻለው። በአሁኑ ሰዓት ጥሩ እንቅስቃሴ እያደረኩም እገኛለሁ። በእርግጥ ከማንቸስተር ዩናይትድ ጋር ስሜ ሲያያዝም ሰምቼም ነበር። ነገር ግን ይህ ከእውነት እየራቀ ነው ሲል የራሱንም ሀሳቡን መስጠት ችሏል። በተለይም ማንቸስተር ዩናይትድ ከካርሎስ ባሌባ ጋር እንግዲህ የመትሆን እድሉ እጅግ በጣም ጠባብ መሆኑን ተከትሎ ከበርካታ የአማካይ ስፍራ ተጫዋቾች ጋር ስማቸው ሲያያዝም ነበር። አዳም ዋርተን አንደኛው ሲሆን ይህም ተጫዋች ሞርተን ሆጀልማንድ ይህ ዴንማርካዊ ተጫዋች ደግሞ ዋነኛው እንደነበር ነው መመልከትም የቻለው። በተለይም ከዚህ ቀደም ከአሰልጣኝ ሩበን አሞሪም ጋር በ3-4-3 አሰላለፍ ውስጥ ጥሩ እንቅስቃሴ የነበረው እንዲሁም ደግሞ ጥሩ አማካይ የነበረው ተጫዋች በአሁኑ ሰዓት ላይ ዳግም በኦልትራፎርድ ልንመለከተው እንችላለን የሚል ቅድሚያ ግምቶችም ነበሩ። ተጫዋቹ ግን ከዝውውሩ መጠናቀቅ በኋላ ወደ ሀገሩ ዴንማርክ ሲያቀና እንግዲህ ይህንን ሀሳብ መስጠትም ችሏል። ይህ ከእውነት የራቀ ወሬ ነው ሲል ነው የተናገረው። ቤንጃሚን ሴስኮ እስካሁን በዩናይትድ ቤት ስለነበረው ቆይታ ሲናገር እንግዲህ እዚህ ያለው ጨዋታዎች ደረጃ በጣም ከፍ ያለ ነው። እናም ጨዋታዎቹንም ቢሆን በከፍተኛ ደረጃ ነው የሚገኙት። የእንግሊዝ ኳስ በዓለም ላይ እጅግ በጣም ጥሩ ነው። እኔም እጅግ በጣም ጥሩ ስሜት እየተሰማኝ ይገኛለሁ። በማንቸስተር ዩናይትድ መቆየት እጅግ በጣም አስደሳች ነው ሲል ነው ሀሳቡንም እንዲሁ ስለራሱ እየገለጸም የሚገኘው። አሰልጣኝ ሩበን አሞሪም እንዲሁም ደግሞ አንድሬ ኦናና ጥሩ ግንኙነት ነው ያላቸው። የተፈጠረ ምንም ነገር በመካከላቸው የለም። ሆኖም አሰልጣኝ ሩበን አሞሪም በጣም ግልጽ የሆነ መልእክትም አስተላልፎም ይህም ማንም ቋሚ ሆኖ መጫወት የሚፈልግ ተጫዋች በከፍተኛ የብቃት ደረጃ ላይ መገኘት አለበት። ይህ መልእክት ለአንድሬ ኦናና ብቻ አይደለም ለሁሉም ተጫዋቾች ነው ሲል ፋብሪዚዮ ሮማኖ ስለነዚህ ሁለቱ ሰዎች እየገለጸም ይገኛል። በተለይም ያለፉት 3 ጨዋታዎች ላይ እንግዲህ አንድሬ ኦናናን በመተካት አንደኛ ግብ ጠባቂ በመሆን እያገለገለ የሚገኘው አልታይ ባይንደር መሆኑንም ተመልክተናል። በዚህም የተነሳ የሁለቱ ቁርሾ ያለ ይመስላል የሚሉ በርካታ ግምቶችም ወጥተውም ነበር። ፋብሪዚዮ ሮማኖ ግን ይህ ከውሸት እየራቀ ነው ሲል ነው እየገለጸም የሚገኘው። ኮቢ ማይኖ ከፉላሙ ጨዋታ በኋላ በቀጥታ ከወኪሉ ጋር በመሆን ለአሰልጣኝ ሩበን አሞሪም እንዲሁም ደግሞ ለክለቡ የበላይ አባላት ደስተኛ እንዳልሆነና መልቀቅ እንደሚፈልግ ነበር የገለጸው። ሆኖም በዚህ ጥያቄ የክለቡ ባለድርሻ አካላት ሰር ጂም ራትክሊፍ እንዲሁም ደግሞ ኦማር ቤራዳ እንዲሁም አሰልጣኝ ሩበን አሞሪም በመሆን የእሱን ጥያቄ ውድቅ በማድረግ እሱን በየትኛውም ቦታ ላለመልቀቅ ወስነውም እንደነበር ፋብሪዚዮ ሮማኖ ደግሞም መናገርም ችሏል። በዚሁ ነገር ላይ ራስመስ ሆይሉንድ እንዲለቅ ውሳኔውን ያስተላለፉት እነማን ነበሩ የሚለውን ደግሞ እንመልከት። ከዩናይትድ ታማኝ የውስጥ ውሳኔዎች እየተነገረን ከሆነ ራስመስ ሆይሉንድ በክለቡ ለመቆየት እጅጉን ፈልጎም ነበር። ለምን? ምክንያቱም ከልጅነቱ ጀምሮ ሲደግፍ ያደገው ለዚህ የተሻለ እጅግ በጣም ለሚወደው ክለብ እንደነበር ነው የተገለጸው። ለቦታው በቁርጠኝነት መፋለም ፈልጎም እንደነበር፣ ነገር ግን የዩናይትድ ከፍተኛ አመራሮች ይህንን ህልሙን የሚያከስም ውሳኔ ነው የነገሩት። ውሳኔውም ከዚህ በኋላ በክለቡ የረጅም ጊዜ እቅድ ውስጥ ቦታ እንደሌለውና ተደጋጋሚ ዋጋ ከቀረበለት እንደሚለቁት ነገሩት። ውሳኔውን የወሰኑት እነማን ነበሩ የሚለውን ስንመለከት የክለቡ ሲዮ የነበሩት ኦማር ቤራዳ፣ የክለቡ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ እንደነበሩ ነው የሚያሳየው። በኋላም ውሳኔ በአሰልጣኝ ሩበን አሞሪም ዘንድ ተቀባይነት አግኝቶ ራስመሱን ለገበያ የቀረበ በዩናይትድ ቤትን በእርሱ ምትክ የተሻለ አጥቂ ለማስፈረም መወሰኑን ዘ አትሌቲክስ እንዲሁ ይነግረናል። በዚህም የተነሳ እሱን ወደ ናፖሊ የሚያላካቸው ነው እንዲሁ እየተገለጸም የሚገኘው።
ማርኮ ኩሬያ ይናገራል። የእንግሊዝ ፕሪሚየር ሊግ የላሊጋ ልዩነታቸው እጅግ በጣም ሰፊ ነው ሲል ነው የሚናገረው። ስፔናዊ የቼልሲ የመስመር ተጫዋች ነው ማርኮ ኩሬያ። የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የስፔን ላሊጋ ልዩነታቸው እጅግ በጣም ትልቅ ነው ሲል ይናገራል። ማርኮ ኩሬያ በንግግሩም ባርሴሎና እንዲሁም ደግሞ ሪያል ማድሪድ ከእንግሊዝ ክለቦች ጋር መፎካከር የሚችሉ ብቸኛ የስፔን ክለቦች ናቸው ሲል አስተያየቱንም ሰጥቷል። ከነዚህ ውጪ ከእንግሊዝ ፕሪሚየር ሊግ ጋር የሚፎካከር የትኛውም ክለብ የለም። እነዚህ ሁለቱ ታላላቅ ክለቦች ግን በእንግሊዝ ፕሪሚየር ሊግ የመፎካከር ትልቅ አቅም አላቸው ሲል የራሱን ሀሳብ መስጠቱም ነው የተገለጸው። ጄሬሚ ዶኮ ይናገራል። እስካሁን በምርጡ ብቃት ላይ አይደለሁም። ዘንድሮ ደግሞ ምንም የቅድመ ውድድር ዝግጅት አላደረግንም። የ3 ሳምንታት እረፍት ብቻ የፈጠረ ነበረ። እጅግ በጣም ተመስገን ብያለሁ። እንደ ቡድን ለመመለስ ጊዜ ይወስድብኛል። ፔፕ አሁንም ተነሳስቶ ነገሮችን በፍጥነት ለማስተካከል ጠንክሮ እየሰራም ይገኛል። ከብሔራዊ ቡድን ጋር መሆን በመቻሌ እጅግ በጣም ደስተኛ ነኝ። በአሁኑ ሰዓት ላይ እሱን እፈልጋለሁ፣ ግን እጅግ በጣም አመስጋኝ ነኝ ሲልም ተናግሯል። ጃንሉጂ ዶናሩማ ይናገራል። ሁሌም ቡድኔን ለመርዳት እንዲሁም አሰልጣኛችንን የሚጠይቀኝን ለማድረግ እሞክራለሁ። ያለኝን ሁሉ ነገር እናገራለሁ፣ ምክንያቱም ሁልጊዜ በዚህ ነገር ውስጥ ለውጥ የሚያሳይ አሰልጣኝ ስለሆነ ነው። በፔፕ ጋርዲዮላ ስር ድንቅ ስራ እንደምሰራ እርግጠኛ ነኝ ሲል አዲሱ ፈራሚ ጣሊያናዊው ጃንሉጂ ዶናሩማን ይናገራል። ስለ ሞሐመድ ሳላ አንዳንድ ሰዎች ሀሳባቸውንም ሰጥተዋል። ሞሐመድ ሳላ በእያንዳንዱ የውድድር ዘመን ሁሉም ሰው በሚያውቀው የላቀ ብቃት ላይ ያስደንቃል፣ ነገር ግን የእድሜ ጉዳይ በእርግጠኝነት ተጽዕኖ ይኖረዋል ሲል ነው እየገለጸም የሚገኘው። እንደ እውነቱ ከሆነ ሞሐመድ ሳላ በአውሮፓ እግር ኳስ ላይ በሊቨርፑል ደጋፊዎች የራሱን አሻራም አሳርፏል። ከቡድኑ ጋር በነበረው ቆይታ ምንም ይሁን ምን ሁሉንም ነገሮች ለቀዮቹ መስጠትም ችሏል። ደጋፊዎቹም እጅግ በጣም ይወዱታል። ነገር ግን በአሁኑ ሰዓት ላይ እድሜው እየሄደም ይገኛል። ይህ ለሱ ከባድ ሊያደርገው ይችላል ሲልም እንዲሁ እየገለጸም ይገኛል። የላሊጋ የዩሮ ምርጥ አሰልጣኝ ማን ይሆናል የሚለውን ደግሞ እንመልከት። የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ነሐሴ የዩሮ ምርጥ አሰልጣኝ 3 እጩዎች ይፋም ተደርጓል። በዚህ መሰረት የሪያል ማድሪድ አዲሱ አሰልጣኝ ዣቪ አሎንሶ እንዲሁም የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ እንዲሁም ደግሞ ሌላኛው የኢስፓኞ አሰልጣኝ የሆኑት ማኖሎ ጎንዛሌዝ በእጩነት መቅረባቸው ነው የተገለጸው። እንዲሁ በተመሳሳይ የላሊጋ የዩሮ ምርጥ ተጫዋቾች እጩዎች ይፋም ተደርጓል። የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ነሐሴ የወሩ ምርጥ ተጫዋች 5 እጩዎች ይፋም ተደርጓል። በዚህ መሰረት ከሪያል ማድሪድ ኪሊያን ምባፔን ያካተተው ይህ እጩዎች እንግዲህ ባርሴሎና ቤት ላሚን ያማል እንዲሁም ደግሞ አትሌቲኮ ቢልባኦ ኒኮ ዊሊያምስን፣ ኢስፓኞል ፔራ ሚላን እንዲሁም ደግሞ ቪያሪያል ቤት ደግሞ ኒኮላ ፔፔን በእጩነት ማቅረብም ችለዋል። በዚህም የተነሳ እንግዲህ ከአምስቱ አንዱ የወሩ ምርጥ ተጫዋች ይሆናል ተብሎ በዚህ ሳምንትም ይጠበቃል። ትሬንት አሌክሳንደር አርኖልድ ይናገራል። ወደ ሪያል ማድሪድ ከመምጣት በፊት ከቤሊንግሃም ጋር ተነጋግራችሁ ነበሩ ተብሎ ለተጠየቁት ጥያቄ አዎ ከጁድ ጋር ብዙ ጊዜ ተነጋግረናል፣ ምክንያቱም ከሱ ጋር በእንግሊዝ ለብዙ ጊዜ እንተዋወቃለን። ስለዚህ ክለቡ ሁኔታ እንዲሁም ስለ ድባቡ በጣም ጥሩ ነገር ደስ እንደሚልም ነግሮኛል ሲል ተናግሯል። በህይወቴ ካጋጠሙኝ ከባድ ውሳኔዎች ውስጥ አንዱን ሊቨርፑልን መልቀቅም ነበር። ሊቨርፑል ቤቴ ነበር። ዛሬ ላለሁበትም ደረጃ እንድደርስ አግዞኛል። ነገር ግን ሪያል ማድሪድን የመቀላቀልበት ትክክለኛ ጊዜ እንደደረሰ ተሰምቶኛልም ሲል ተናግሯል። ለሪያል ማድሪድ መጫወት ያለፈውን ፈተና አስቀድሜ በደንብ አውቀዋለሁ። ነገር ግን የፈተና ህይወቴ ሙሉ ስመኘው የነበረው ፈተና ነው። ከዚህም በተጨማሪ ሊቨርፑልን የለቀቁበት ዋነኛ ምክንያቴ ለሪያል ማድሪድ መጫወት ያለኝን ምኞት ነው። ይህ ውሳኔ በግሌ የወሰንኩት ሲሆን ከፕሮፌሽናልነት ህይወቴም አንዱ እርምጃ ነው ሲልም ይናገራል። ትሬንት አሌክሳንደር አርኖልድ ይቀጥልና ሳንቲያጎ በርናቦ የተለየ ስቴዲየም ነው። እዚህ ስጫወት የለበስከው ማሊያ ክብደት ምን ያህል ከባድ እንደሆነ ይሰማል። እነዚያ ሲሆን ደግሞ ያንን ሁሉ ለመስጠት ያገፋፋል ሲል ነው የተናገረው። ቀጥሎም እንግዲህ ለዚህ ክለብ ብዙ ነገሮችን መስጠት እፈልጋለሁ ሲል የራሱንም ሀሳቡን መስጠቱንም ነው የተመለከት ነው። የሊቨርፑል እንዲሁም ደግሞ የማርኮ ጉይን ዝውውር በተመለከተ በክረምት የዝውውር መስኮት አካባቢ ላይ ለክሪስታል ፓላስ 55 ሚሊዮን ፓውንድ ቢያቀርቡ ኖሮ ከስምምነቱ በፍጥነት እየተጠናቀቀ እንደነበረ ዘ ቴሌግራፍም ያስነብባናል። ሆኖም ሊቨርፑል በሚቀጥሉት ክረምት ተጫዋቹን በነፃ ለማስፈረም ጥረት ያደርጋሉ። ነገር ግን ከሪያል ማድሪድ ጋር ከባድ ፉክክር ሊገጥማቸው እንደሚችል ዳግም እየተገለጸም ይገኛል። በተለይም በአሁኑ ሰዓት ላይ ሪያል ማድሪዶች እንግዲህ በአዲሱ ኢራቸው ወይም ደግሞ አዲስ በመጡት አስተሳሰባቸው እንግዲህ ከኮንትራት ነፃ የሆኑ ተጫዋቾችን ወደ ራሳቸው መሰብሰብም ምርጫቸው እያደረጉ ይገኛሉ። እነ ኪሊያን ምባፔ እንዲሁም ደግሞ እነ ትሬንት አሌክሳንደር አርኖልድ ለእነዚህ እንግዲህ ምሳሌ እንደሆኑ በአሁኑ ሰዓት ላይ እየተመለከተን ሲሆን በሚቀጥለው የክረምት የዝውውር መስኮት ደግሞ ምናልባትም ማርክ ጉይንም ሊመለከቱት ይችላሉ። ኢብራሂማ ኮናቴም እንዲሁ ከሊቨርፑል በተመሳሳይ እንግዲህ ሊለቅ የሚችልበት እድል እንዳለ በርካቶቹም ያነሳሉ። ሪያል ማድሪድ ከትላላቅ ተጫዋቾችን እንግዲህ የግሉ ማድረግም ይፈልጋል። ይህም ተጫዋች በጥሩ ደረጃ ላይ ወይም ደግሞ በጥሩ ቁመና ላይ የሚኖር ከሆነ ምናልባት ሪያል ማድሪድ በዝውውር ውስጥ ሊገባ እንደሚችል መረጃዎች በስፋትም እያመላከቱም ይገኛሉ።
አሌሃንድሮ ባርዴ ለምን ያህል ከሜዳ ይርቃል የሚለውን ደግሞ ስንመለከት የካታላኑ ክለብ ባርሴሎና የተከላካይ ስፍራ ተጫዋች የሆነው አሌሃንድሮ ባርዴ ጉዳት እንዳጋጠመውም ተገልጿል። ተጫዋቹ በትላንትናው ዕለት በልምምድ በግራ እግሩ ላይ ጉዳት እንዳጋጠመው ክለቡም አሳውቋል። ባርዴ ካጋጠመው ጉዳት አገግመው ወደ ሜዳ ለመመለስ ከ3 እስከ 4 ሳምንታት ጊዜ ሊወስድበት እንደሚችል እየተገለጸ ሲሆን ይህንንም ተከትሎ ባርዴ ባርሴሎና ከኒውካስል ዩናይትድ ጋር የሚያደርገውን የአውሮፓ ሻምፒዮንስ ሊግ የመክፈቻ ጨዋታ ያመልጠዋልም ተብሏል። ሊዮኔል ስካሎኒ ይናገራሉ። ባገኘነው አጋጣሚ በሜሲ በደንብ እነዝናና ሲሉ ተናግሯል። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ ሊዮኔል ሜሲ የሚተካ ተጫዋች የሚፈጠር አይመስለኝም ሲሉ ሀሳባቸውንም ሰጥተዋል። ሜሲ በሀገሩ የመጨረሻ ጨዋታ ሊሆን ስለመቻሉ የተጠየቁት ስካሎኒ በተቻለን መጠን ሜሲ በሚያደርገው እያንዳንዱ ጨዋታ እነዝናና ሲሉ የራሳቸውንም ሀሳቡን ሰጥተዋል። እሱ ከስቴዲየም የሚጠፋበት ጊዜ መምጣቱ እርግጥ ነው ያሉት አሰልጣኙ ለዓለም እግር ኳስ ትልቅ ማጣተም ይሆናል በማለትም ተናግሯል። በእርግጠኝነት እሱን የሚተካ ተጫዋች አይፈጠርም። በአርጀንቲና እግር ኳስ ውስጥ የሜሲ ቦታ የሚወርስ ተጫዋች ሊኖር አይችልም ሲሉ አስተያየታቸውንም ሰጥተዋል። ሊዮኔል ስካሎኒ አክሎም በዓለም እግር ኳስ ውስጥ ጥሩ ተጫዋቾች ሊመጡ ይችላሉ፣ ነገር ግን ሜሲ የሰራው የሚደገም አይመስለኝም። እንደዚህ አይነት ነገር ደግመን አናይም በማለትም ተናግሯል። አርጀንቲና ዛሬ ሌሊት 8 ሰዓት ተኩል ላይ ከቬንዙዌላ ጋር ስትጫወት ሊዮኔል ሜሲ በናስ አይረስ እንዲሁም ደግሞ የሚያደርገውን የመጨረሻ የነጥብ ጨዋታ ይሆናል ተብሎ የሚጠበቅም ነው የሚሆኑት። ጃንሉጂ ዶናሩማም ይናገራል። በሉዊስ ኤንሪኬ ውሳኔ አልተበሳጨውም ሲል ነው የተናገረው። ጣሊያናዊው ግብ ጠባቂ ጃንሉጂ ዶናሩማ በአሰልጣኝ ሉዊስ ኤንሪኬ ውሳኔ ቅሬታ እንዳልተሰማውም ገልጿል። ምንም ነገር አልተናደድኩም ያለው ዶናሩማ ሁሉም አሰልጣኝ የራሳቸውን ውሳኔ ይወስናሉ፣ አሰልጣኙም ለኔ ግልጽ ነበር፣ ያ አስደስቶኛል በማለትም ተናግሯል። አክሎም አሰልጣኝ ሉዊስ ኤንሪኬ ለምን ከቡድኑ እንደቀነሰኝ አላውቅም፣ ማወቅም አልፈልግም በማለትም ተናግሯል። ኩሊባሊ ይናገራል። ሳውዲ የመጣ ነው ልንዝናና የሚመስላቸው ብዙ ሰዎች አሉ ሲል የተናገሩ ሲሆን በውሳኔም አልጸጸትም ብሏል። ሴኔጋላዊ የአል ሂላል የኋላ መስመር ተጫዋች የሆነው ካሊዶ ኩሊባሊ የሳውዲ አረቢያ ሊግ ተፎካካሪ መሆኑም ተናግሯል። ስለ ሳውዲ አረቢያ እግር ኳስ የተሳሳተ አመለካከት አለ የሚለው ኩሊባሊ ነገሮች በክለቦች ዓለም ዋንጫ ጥሩ ነገር አሳይተናል በማለትም ተናግሯል። አክሎም እያንዳንዱ ሳውዲ መጫወት እንደ መዝናናት ይመስላቸዋል፣ ነገር ግን ሀቁ እዚህ ያለፈው ፉክክር ጠንካራ መሆኑ ነው በማለትም ተናግሯል። ስለ ዘረኝነት ያነሰው ተጫዋቹ ዘረኝነት ሁላችንም ልንፋልመው የሚገባ በሽታ ነው፣ ጥቃቱ አሁንም ከበፊቱ እየቀነሰ የመጣ ይመስለኛል ሲል የተናገረ ሲሆን እንግሊዝ ውስጥ ተጫዋች ያለው የገጠመኝ ነገር የለም፣ ሳውዲ አረቢያ ውስጥም እንዲሁ ሁሉም ሰው እግር ኳስ ፍቅር እንጂ ጥላቻ አለመሆኑን መረዳት አለበትም ሲሉም ተናግሯል። ከአውሮፓ ቶሎ በመውጣቴ አልጸጸትም፣ እዚህ ባለኝ ጉዞ ደስተኛ ነኝ፣ የተጫወትኩባቸው ሁሉም ክለቦች እወዳቸዋለሁ፣ ነገር ግን ናፖሊ አሁንም በትልቁ ቦታ ይይዛል፣ እጅግ በጣም የምወደው ክለብ ነው ሲል የራሱንም ሀሳብ መስጠቱንም ነው የተመለከት ነው። በስተመጨረሻም ስለ አንድ ተጫዋች እንግዲህ አንድ ሀሳብን እናሳብ። በፈረንጆቹ አቆጣጠር ህዳር 2001 ላይ ነበር 10ኛ ልጃቸውን ያገኙት አባት ማሪዮስ ካይሴዶ ልጃቸውን ሞይሴስ ካይሴዶ ሲሉት የሰየሙት። ከዛም እንደ ማንኛውም የላቲኖች መንደር ማራኪ አቀማመጥ ባላት የሳንቲዮ ዶሚንጎ መንደር እድገቱንም ጀመረ። የቤቱ የመጨረሻ ልጅ የነበረው ሞይሴስ ካይሴዶ በታላቅ ወንድሙ እንዲሁም ደግሞ እህቶቹ ተጽዕኖ እጅግ ስር ስለነበር ስነ ምግባር ይዞት ማደጉንም ነው የቀጠለው። የሳንቶ ዶሚኒጎ ሰዎች እስካሁን ስለ ካይሴዶ መልካም ባህሪ ተናግረውም አይጠግቡም። በእግር ኳስ ፍቅር ለመውደቅ ብዙ ጊዜ ያልፈጀበት ሞይሴስ ካይሴዶ በእድሜው ከነበሩት ጓደኞቹ ጋር በመንደሩ ውስጥ በሚገኝ የእግር ኳስ ሜዳ ውስጥ መጫወቱን ተያያዘው። እናም ብዙ ሳይቆይ ምን ያህል ተጽዕኖ እንዳለው እንዲሁም ለእግር ኳስ ቁርጠኛ እንደሆነ ማሳየትም ጀመረ። ይህ አብረውት ይጫወቱት ከነበሩ ጓደኞች ለየት እያደረገውም ነበር። የካይሴዶ የወጣትነት ኬሪየሩ የመጀመሪያው ስፍራቸውም የጀመረው ሰፈራቸው ውስጥ በሚገኝ አንድ ትንሽዬ አካዳሚም ነበር። ከዛ ለተጫዋቾች እድገት አሪፍ አካዳሚ ያለው ባለ ኢኳዶር እውቅና ሆነው ገናና ክለብ ዴል ቫሌ አካዳሚም ተቀላቀለ። ገና በ18 ዓመቱ መሀሉ ላይ ያለው ጠንካራ ሰራተኝነት እንዲሁም ደግሞ ቨርሳታይልነት በኢንዲፔንደንትነት አሰልጣኝ አግራሞትን ፈጠረለት። በዛውም አመት ወደ ቡድኑ እድገትም አገኘ። ከዛም በኮፓ ሊበርታዲኖስ እንዲሁም ደግሞ በሀገር ውስጥ ውድድሮች ደቂቃዎችን በማግኘት ለሱ እጅግ በጣም ጥሩ ጊዜ ነው ማሳየትም ቻለ። በሳውዝ አሜሪካ የሚገኘው የአውሮፓ ስካውቶችን ቀልብ መሳብ የጀመረው ሞይሴስ ካይሴዶ በ2021 ላይ እሱን ለማስፈረም ቁርጠኛ ከነበረው ብራይተን ፊርማውን በማኖር የአውሮፓ እግር ኳስ በደንብ እንዲላመድ እንዲሁም በቂ ደቂቃ እንዲያገኝ በውሰት ለቤልጂየሙ ቤርሾት ተሰጠ። እናም ጊዜ አልፈጀበትም። በፍጥነት የአውሮፓን እግር ኳስ ተላምዶ በፍጥነት ወደ ብራይተን መመለስም በጉልበቱ እጅግ በጣም ጥሩ እንቅስቃሴ በእርጋታው ከኳሶች ጋር በመቀማት የሚታወቀው አስፈላጊ የብራይተን ተጫዋች ሆኖ ራሱንም አገኘው። በዓለም አቀፍ መድረክም ደግሞ ሞይሴስ ካይሴዶ የኢኳዶር ብሔራዊ ቡድን እስትንፋስ ነው ብንል ማጋነንም አይችልም።
በፈረንጆቹ አቆጣጠር በ2020 የመጀመሪያ ጨዋታውን በኢኳዶር ማሊያ ያደረገ ሲሆን በዓለም ዋንጫ ማጣሪያ ለኢኳዶር ጎል ካስቆጠሩ የእድሜ ትንሽ ተጫዋቾች መካከል አንዱ ሞይሴስ ካይሴዶ ነው። በ2022 የፊፋ ዓለም ዋንጫ ጨምሮ ለሌሎች ዋና ዋዳ የውድድር መድረኮች ደከመኝ ሳይል ሰለቸኝ ሳይል ብቃቱን እንዲሁም ደግሞ የአመራር ባህሪውን እየተገረመ የሚገኘው ሞይሴስ ካይሴዶ አሁን ላይ የቡድኑ ወሳኝ ሰው እንዲሆንም አስችሎታል። በተጨማሪም የእግር ኳስ ህይወቱን ማምሻ ላይ የሚገኘው ኤነር ቫሌንሺያ ከብሔራዊ ቡድኑ ራሱን ሲያገል ሞይሴስ ካይሴዶ የብሔራዊ ቡድን አምበል መሆኑ የማይቀርም ይመስላል። በነሐሴ 2023 ነበር እብደት በተሞላበት የዝውውር መስኮት ገናናው ቼልሲን ሊቨርፑልን በማርበርከክ ሪከርድ በመስበር የብሪቲሽ ውዱ ፈራሚ አድርጎ ወደ ብሪቲሽ ያስኮበለለው ምንም እንኳን እድሜው ትንሽ ቢሆንም በፕሪሚየር ሊግ ውስጥ ከነበሩ ምርጥ የተከላካይ አማካይ አንዱ ተደርጎ ይቆጠርም ነበር። መዳረሻውም ፉላም፣ ለንደንም ሆነ ከሳንቶ ዶሚኒኮ ጎዳናዎች እስከ ዓለም አቀፉ የእግር ኳስ ኮከብነት ማድረግ የቻለው ሞይሴስ ካይሴዶ በአሁኑ ሰዓት ላይ በቼልሲ የማይነካ የተከላካይ አማካይ ስፍራ ተጫዋች መሆኑንም ቀጥሏል። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የሐሙስ የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ሰላም ቸር ሰንብቱ እያለን እንግዲህ የምንቆያችሁ ይሆናል።